እኔ ባለትዳር ተው እንጂ ጥሪን አትስበራ። የልጅ አባት አይደለሁ፣ ባለትዳር። አይችልም ይሉሃል፣ ያጣጥሉሃል፣ ጎራዴህን ሰብረው ታች ጥሉሃል። ጠንክረህ በርትተህ ስታሳያቸው ሰማይ ይሰቅሉሃል። ሰላም በላቸው አንተ ልዩ ሰው የሀይሚ ጀግና ልበል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በነገራችን ላይ ማለት ነው ቤተሰብ ቁም ነገር ትናንትና ሀይሚቲና ቡራ የሰሩት ቪዲዮ ላይ ስለ ቤቱ ሰርፕራይዝ ያደረጋቸው ላይ ቪዲዮ ሰርቼ ማለት ነው ጭኛዋለሁ። ኦልሬዲ ተጭኗል፣ ግን አልወረደም ነበር፣ ትንሽ ነበር የቀረው። ከዛ ደግሞ ለነገ ብዬ ለዛሬ ማለት ነው ቪዲዮ ሰራሁ፣ ሌላ ቪዲዮ ማለት ነው ስለነ ወሬ ሙልጭ እዛ ቲክታክ ላይ ስላሉት ማለት ነው ቡራን ሲቦጭቁት ስላደሩት ሰዎች ስለነሱ ሰርቼ ነበረና እግዚአብሔር ግን እንደው ምነው ክፉ ነገር ተናግሬ ነው ያልኩት። ከዛ ልክ አልወርድ ሲለኝ ማለት ነው ቆይ የሚደለቱ ቪዲዮዎች አሉ ልደልት ብዬ ቪዲዮ ልደልት ገብቼ እንዳለ ከስልኬ ላይ ሪሙቭ አላደረግኩትም። ሙሉ ቪዲዮ ፎቶ ምን ትላላችሁ እንዳለ ስልኬ ሪሙቭ አለ። የተጫነውን ቪዲዮ ጠፋ። ተናድጄ እኔም ተኛው ሌላ ቪዲዮ ሳልሰራ ማለት ነው። እና ሀይሚትዬ ቡራዬ፣ ሀይሚዬ ግን ጥላትሽ አልቅስ። ለማን ብለሽ ነው የምታለቅሽው? የኔ ውድ ጥላትሽ አልቅስ። ምን በወጣሽ? አንቺ እኮ ማለት ነው ፈገግ ብለሽ እንደ ጨረቃ ፍክት ብለሽ መታየት ነው ያለብሽ። እንደውም ዛሬ አስደሰትሽኝ፣ አኮራሽኝ። የእውነት ነው የምልሽ። በቃ ፍቅር ማለት ይሄ ነው። ስለ ቡራ አገላለጽሽ በቃ ኮርቼብሻለሁ የኔ ቅመም። ሰዎች ስለሱ መጥፎ ነገር ሲያወሩ ያድራሉ። አንቺ ደግሞ ስለሱ ጥሩነት ትናገሪያለሽ። ኮርቼብሻለሁ የእውነት ቡራዬን ማለት አይደለም አንቺ ቀርቶ እኛ ራሱ ኦዲየንሶች የተወሰን ነው በደንብ እናውቀዋለን፣ ምን አይነት ሰው እንደሆነ፣ ጨዋ ልጅ እንደሆነ፣ ሰው አክባሪ እንደሆነ፣ ስርዓት ያለው ልጅ እንደሆነ ቡራን ከአንቺም አልፎ እኛ እናውቀዋለን ማለት ነው። እና ስለ ቡራ ጥሩነት የተናገርሽው ቤቱን ስለገዛልሽ አይደለም። ከዚህ በፊትም ሁሌም ስለሱ መልካምነት ስለሱ ጥሩነት ነው የምትናገሪው አንቺ ማለት ነው። እና ቴንኪው ብለናል የኔ እንቁ ማለት ነው ሀይሚትዬ። ወደ ቡራዬ ስመጣ ቡራ ስርዓት ይኑርክ። አሁን እያበዛሁን የምታኸው ቡራዬ ስርዓት ይኑርህ ማለት ነው። አሁን እሷ መስመር እየያዘች ነው። ስለዚህ እሷ በምትልህ መንገድ ደግሞ መስማማት አለብህ። አንደኛ ቤቱን ስለገዛሁልሽ በውለት አስበሽ ምናምን ምናምን ነው ወይ አሁን ልትቀርብኝ የፈለግሽው? ከዚህ በፊት እምቢ ብለሽ ጋሼ ፊት የተናገርሽውን ነገር አታቂም ወይ? እና እሱን ነገር አሁን ስለ ጋሼ ስለምን ስለከበደ ስለደመቀ ሳይሆን አሁን ላይ ማሰብ ያለባችሁ ስለ ነገ ነው። በቃ ነገ ስለ ነገ ስለ ዛሬና ስለ ነገ ነው ማሰብ ያለባችሁ። ስለዚህ ቡራ ልታዳምጣት ይገባል። ምክንያቱም እኔ እስከ ዛሬ ማለት ነው ሀይሚቲን ለምንድን ነው የማትረዳው? ለምንድን ነው የምትለው? እንዴት እነዩን ልታምን ትችላለች? እያልኩ እሷን ስናገር ነበረ። ዛሬ ላይ ደግሞ እሷ ወደ ራሷ ተመልሳ ነገሮችን ለማስተካከል በምትሞክርበት ጊዜ አንተ ደግሞ ኖ በፍጹም እኔ በቅቶኛል፣ ጨርሻለሁ፣ ከዚህ በኋላ የራስሽን ህይወት ኑሪ፣ እንደፈለግሽ መሆን ትችያለሽ ብለክ ጥለህ መሄድ የለብህም ቡራዬ። ልታስጨርሳት በስርዓት ልታናግራት ይገባል ብዬ ነው የማስበው። በእርግጥ አሁን አንተ ማለት ነው አንዳንድ የሚያናድዱ ሰዎች አሉ ይመስለኛል። እነሱን ለማናደድ ብለህ ይመስለኛል ይሄን ነገር የምታደርገው ማለት ነው እንጂ ሀይሚቲን ለመበቀል ወይንም ደግሞ ሀይሚቲን ለማናደድ ብለህ እንዳልሆነ በጣም እርግጠኛ ነኝ። ምክንያቱም ለ5 ሰዓት ለ6 ሰዓት ያክል ተቀምጠው ስለአንተ የሚያወሩ ሰዎች አሉ። ከዛም አልፈው ስም ሁሉ አውጥተውልሃል ቦጋለ ብለው ማለት ነው። እንዴት ቦግ ብለህ ብታቃጥላቸው ነው ግን ቡራዬ? ቦጋለ ነው እኮ ይሄ ወጋለ ይላሉ። እኛ ደግሞ ጅንኑ ብለንሃል። ጅንኑ የሀይሚ ጅንኑ አቃጣዩ። ወይኔ ዘንድሮ 24 ሰዓት ሙሉ ስለሱ ነው የሚያወሩት ተቀምጠው እና እንደውም እነሱን ማለት ነው እነሱን ማናደድ የምትችለው በነገራችን ላይ ማለት ነው ከሀይሚቲ ጋር አንድ በመሆን ነው።
እንጂ ሀይሚን ጥሎ በመሄድ ወይንም ደግሞ የእሷን ሀሳብ ባለመቀበል አይደለም። እባክህ እባክህ ቡራዬ ስርዓት ይኑርክ። ከዚህ በኋላ እኔ የልጅ አባት ነኝ ባለትዳር ነኝ ምናምን የምትለውን ነገር ሁለተኛ ደግመህ እንዳትል። የአንተ ሚስት የአንተ የልጆች እናት ጨረቃዋ ናት እና ስርዓትህን ጠብቅ ነው የምለው እኔ በበኩሌ ማለት ነው። ግን የሆነ አዲስ ነገር ደግሞ አለ ብሏል። አዲስ ነገር አለ እዛ ነገር ላይ ደግሞ እንድትገኝ እፈልጋለሁ ብሏል። እሱስ ምን ይሆን ምን ይሆን? ቤተሰብ ሽምግልና ይሆን እንዴ? እኔ እንደዛ መሰለኝ። ሽምግልና ሊልክ ይሆን እንዴ ቡራዬ ከነ ጋሽዬ ጋር? እኛ ጥሩ ጥሩ ነገር ነው የምናስበው። በነገራችን ላይ መጥፎ ነገር አናስብም። እነሱን ለማለያየት ጥረት አናደርግም። እና እኛ ደግሞ መልካም መልካም ነገር አስበን እነዚህ ልጆች ያሰቡበት ደረጃ ላይ እንዲደርሱ ነው የምናደርጋቸው። ደግሞም እኔ በበኩሌ ማለት ነው አልጠራጠርም፣ ምንም አልጠራጠርም። ሀይሚቲ ቡራዬ ጥሩ ደረጃ ላይ እንደሚደርሱ አንድ እንደሚሆኑ እውነቱም ደግሞ ወጥቶ እውነት ይወጣል። እውነት የማይወጣበት መንገድ የለም። የፈለገ ታምር ቢመጣ ጊዜ ይፈጃል እንጂ ማለት ነው። እውነት እናንተ ንጹህ ከሆናችሁ እውነት ደግሞ ከመውጣት ከእውነት ጎን ከመቆም ወደኋላ አትልም ማለት ነው። እና ዋናው ነገር ምንድን ነው? ትዕግስት ያስፈልጋል። ሁለታችሁ ጋር ትዕግስት ይኑራችሁ። ዋናው ነገር ሀይሚቲ መረዳትሽ ነው። በቃ ከምንም በላይ ቡራን የተረዳሽበት ነገር ተመችቶኛል። ቡራ ትዕግስት ስለሌለው ነው ደግሞ ተረጅው ማለት ነው። አናደደኝ አለች እኮ መጨረሻ ላይ በቃ ወሽመጤን ቆረጠዋለች። ግን ይሁን እታገሳለሁ ብላለች እና ታገሽ። የታገሰ ነገር ማለት ነው ዋጋ አለው የኔ ውድ ነገር እና አይ ቡራዬ ዛሬም በቃ ስትበላ ልታድር ነው። ዛሬም ሲበሉ ነው የሚያድሩት። እኔ ይብላኝ ለአንተ፣ እኔ ምን አገባኝ? አንተም አላርፍም ብለሃል፣ እልህ ውስጥ ገብተሃል። እንግዲህ ተያይዛችሁ ቀጥሉ። ጉድ ነው ዘንድሮ። ዛሬ ደግሞ ምን እንደሚሉ ጥጋቡ ነው የሚሉት። ዛሬ ጥጋቡ በስርዓት አያወራት ክብር የለው ነው የሚሉት። አይ እሱ በጣም ነው የሚያከብራት። በነገራችን ላይ ይወዳታል፣ ያከብራታል። ከእናንተ ጋር እልህ ውስጥ ስለገባ ነው ዛሬም እንደዛ ያልሆነው እንጂ ከካሜራ ጀርባ ብታዩ ወይኔ የሚያስቀና ፍቅር ነው ያላቸው። ስሬስ ሀይሚትና ቡራ እኔ በሰው እንጀራ አልገባም ብዬ እንጂ ማለት ነው። ቁም ነገር የምወዳችሁ ማለት ነው የምትከታተሉኝ ልጆች፣ እናንተ ሁሌም ሰላማቸውን ብቻ አስቡ፣ ሰላም ተመኙላቸው እንጂ ማለት ነው። የሚያስቀና ፍቅር ነው ያላቸው ሀይሚዬና ቡራዬ። የሚያስቀና ደስ የሚል ፍቅር፣ ተከባብረው ተዋደው ነው የሚኖሩት እና የሰው ልጅ ውጭና ውስጣዊ ማንነቱ ይለያል።